ይበላል ማለት ነው። የተሰራ ነገር ዞሮ ስሩት እንጂ ይበላል። አልበላም የሚል የለም። እንዳይቀዘቅዝ ነክዴነት እንዲያርጋል። አያችሁት? የእንጨት አሁን ሻይ ይጣድበታ ሻያችንን ቅጭ አድርገን እንጠጣለን። እዚህ ዛሬ ደግሞ እናቴ ቂጣ እየጋገረኝ ነው። ለምን ቂጣ ይመስላችኋል? ይሄ ምሳሌ የበቀለው ቂጣ በሽሮና በእንቁላል አድርገን እንበላታለን። እቺ እንግዲህ ተጠፍጥፎ አብቅቶ ሲበስል ደግሞ እንገናኝ። እናት የለችም። አሁን ምጣዱ ልከፍተው ነው። እስኪ ምን እንደሚመስል ብስሚላ በስሏል። طبعا ባንድ እጄ ይዤ አሁን በስሏል። አይቻው አሁን ተንፋቀቀ። የምንቱን መጉዶ እንትን ብሎ ነው ነክቶት ነው። ባንድ እጄ ይዤ እየቀረጽኩኝ መገልበጥ ስለማልችል ገልብጬ አሳያችኋለሁ። አሁን ተገለበጠ። ማሻአላ ቀመር ብሎ ያምራል። ማሻአላ ነው። ከዛ ሲበስል ይችን በሽሮአችንና በእንቁላላችን እንቅጭ እናረጋለን ማለት ነው ቁርሳችንን። ሰላም አለይኩም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ። ሽሮ ከሰራሁ በኋላ ትዝ አለኝ ለምን ቪዲዮ አልሰራም ብዬ ማለት ነው። ዛሬ ቂጣ በሽሮና በእንቁላል እንበላ ፈልገን እና ሽሮ ይደርሳለች። እናቴም ጠርጥዳ ነበረ የበቀሎ እንትን ይሄም እንዲባለው ተፈልፍሎ የሚወጣው እንጀራ ያጋግሩበታል። እኔ ደግሞ አሁን ወጥ ሰራሁበት ማለት ነው። አያችሁ ሽሮይቱ በጣም አራልኝ። ይበቃታል። አሁን ወደዚህ እንግባ። ወደዚህ አሰራር ወደ እንቁላላችን ስሙ ጠፍቶኛል። ይሄ ላያችሁ ሁለት ጥቅም ያለው እንግዲህ ከምጣድ ወጥቶ ምጣድ እንጀራ ጋግሮ ምናምን አሁን ደግሞ ወጥ ሰራሁበት ማለት ነው። ስለዚህ ይጠቅማል። ይሄ ምርጥ ነው። ልክ እንደ ክሰል ነው። መጥበሻዬን ጥዴያለሁ። ከዛ ቀይ ሽንኩርቴን ጨምሬ አቁላላለሁ ማለት ነው። አያችሁት? በትንሽ ዘይት አድርጌ ዘቅዘቅ አድርጌ መጥበሻዬን ሽንኩርቱን እያበሰልኩ ነው። ምክንያቱም ዘይት መቆጠብ ብቻ ሳይሆን ሲበዛ ያማል፣ ጥሩ አይደለም። ዘቅዘቅ አድርጌ እያበሰልኩ ነው። አሁን ቲማቲም እጨምራለሁ። ከዛ ነጭ ሽንኩርት እና ማለትም እጨምራለሁ። ከዛ ነጭ ሽንኩርት እጨምራለሁ። ረስቸው እዚህ ጋር እንቁላል አለ። እዚህ ጋር አሁን ትንሽ አቸቶ እጨምራለሁ። ምክንያቱም እንቁላል ስለሆነ ይሸታል። የሆነ ሽታ ስለሚኖረው ይደበራል። ስለዚህ አቸቶ ጨምራችሁበት ሽታ ይጠፋል ማለት ነው። አቸቶና ጨው ጨምሬያለሁ። ይሄን ካቁላለሁ በኋላ ጨምሬ ማብሰል ነው ማለት ነው። ቲማቲሙን ጨመርኩ። በሰለ ነጭ ሽንኩርቴን እንግዲህ ጨመርኩ። በሰል እንትኑ ማነው ስሙ? ይሄ ፈርሜሎ ዛሬ የተጠቀምኩት ትልቁን ነው። ለዲስቱ እንዲመች ብዬ ለመጥበሻይቱ ደግሞ በጣም ተለቀቀበት እላችኋለሁ። እና ተዘቀዘቋል። ሙጫ ስለሆነች መጥበሻይቱ ተዘቀዘቃለች። ያ አላህ ብሏል። ለበለብ ያለ ነገር ነው የሚጣፍጠው። እናንተ የክችን ማለት ያኔ ቪታሚን የሚሆነው ክችን ብሎ የተሰራው ይሄዳል። ቪታሚኑ ያለው ነገር ታኖ ስለሚያልቅ አይጠቅምም። ጣዕሙ ግን ይጣፍጣል። ክችን ወይ ሲሰራ ግን ጠቃሚው ይሄን ለበለብ ብሎ የተሰራው ነው። ቁራችን ጨምር። ቢስሚላሂር ረህማኒር ረሂም። ወረድ ቢያንድ እጅ ስራ እንዴት ይደብራል። ይበቃናል። ይሄ ሶስት ነን እኔና እናቴ ወንድሜ። ይበቃናል። ሽሮአችን ጋራ
ያው እንቁላል ታውቃላችሁ አንዴ 25 ብር ነው 20 ያኔ እንትን የሀበሻው 23 ብር 22 ብር እያሉ ነው። የፈረንጁ ደግሞ 24 25 እያሉ ስለሆነ እንቁላል ውድ ነው። ያው እንደ ስጋ በሉት ስጋ ታውቃላችሁ እንደዛ ነው። ማን ስሙ መጥበሻ በሹካ ይመረጥም በሹካ ይፈቀድም። እንዲህ አይነት እንጨት ነው ለእንቁላል ማምቻ አንጥቼው ረሳሁት። መሰራት ያለበት በእንዲህ አይነት ነው። ምክንያቱም ይፈጋዋል። አፋጎ ደግሞ መጥበሻይቱ መያዝ ትጀምራለች እና ተጠንቅቀን በእንጨት ነው መስራት። ሲጀመር ድስት ነገር በቃ እንጨት ነው እንጂ የሚመቸው ሹካ ነገር ብረት ነገር እንትን ይለዋል። በቃ ይሄን ይመስላል። ቂጣችንን በስሎ ወጥቷል። ሲያዋለሁን እንደመሰለ የበቀላችን ቂጣ ማለት ነው። እንቁላላችንን በሰለ፣ ሽሮአችንን በስለዋል። ከዛም ቁርሳችንን እንበላለን። አልሐምዱሊላህ ይሄንም አላሳጣን። ደሞ ነገ እንደሞ አላህ ያውቃል። ዛሬን ከኖርን ይበቃዋል። በጣም ሲበስል እኮ ጨኝት ይላል። ስለዚህ ይበቃዋል። እንደዚህ ብሎ ወደ ሳህን ይገለበጣል። ያው ይበላል ማለት ነው። የተሰራ ነገር ዞሮ ዞሮ ስሩት እንጂ ይበላል። አልበላም የሚል የለም። እንዳይቀጠቀጥ ነክዴነት እንዲያርጋል። አያችሁት? የእንጨት አሁን ሻይ ይጣድበታል። ሻያችንን ቅጭ አድርገን እንጠጣለን። እንደምታዩት ሻያችንን መፍራት ጀምሯል። አሁን እጄ ቂጣው ምን ላይ እንደደረሰ ላሳያችሁ። ማሻአላህ እንደምታዩት ቂጣው እንግዲህ እንደዚህ ቅመር ብሏል። ቅመር ብሎ የተሰራው እንግዲህ ብላፊያ በሉ ብላፊያ። እንደ አይነት ቂጣ የናፈቀው በርጎ ባሬራ የናፈቀው ሰው አለ? የለም። እንግዲህ ወተት 2000 ብር ገብቷል። ስለማይቻል ምን 2000 ብር 2000 ብር ስላችሁ ሌትሩ አይደለም፣ ግማሹ ሌትር 2000 አንዱ ሌትር 4000 ብር ማለት ነው ገብቷል። ስለዚህ በሽሮአችን በሚያዋጣ እንበላለን ማለት ነው። እንደምታዩት ሽሮአችን ጋር እንቁላላችን ቂጣችን ልንበላ ነው እንግዲህ ብላፊያ በሉ። እስተመጥበሻው ነው ያቀረብኩት። አችን ፈላ እዩት። ዋው ቁርሳችን በላን ሀላስ አልሐምዱሊላህ። አሁን ቻያችንን ብርጭቆ ደግሞ ተለያየ ነው ታያላችሁ። እዚህ ጋር ኩብ ነው። ለምን ኩብ ወዳለሁ ቶሎ አይበርድም የኩቡ ማለት ነው። እናቴ ደግሞ በዚህ ትጠጣለች። በናና እና ፈናና እንወዳለን። ወንድሜ ደግሞ በዚህ ምክንያቱም ብዙ አይወድም ሻይ የትንሿ ብርጭቆ ማለት ነው። በቃ ሰፋ እንግዲህ መጠጣን ይሄን ሻይ ደግሞ ሻይው አሰራሩ እንደረቦቹ ሀገር ሆኖ ሁሉንም ስኳሩንም ሙቀቱንም ጨምር አድርጎ መጠጣን ነው። ምክንያቱም እንትን ውስጥ በራድ ያጠቁራል። ዝሮ እንዲህም ብሎ ሻይ ነው እንዲህ ብሎ ሻይ ነው። በራዳችን የምናጠቁር እንደዚህ አድርገን መጠጣን ነው። በጣም ሞልቼው ነው መሰለኝ እዚህ ፈሰሰ። አሁን ይሄን የተባሰለው ሲበርድ ከላይ ያለው ቀጠፍ ይጠፋል። ከዛ አድርገን እንጠጣ።